He dashed to school every day. A go, B goes, C going, D gone። ይህንን ጥያቄ ለመስራት መጀመሪያ ሁለት ነገሮችን ማየት ያስፈልገኛል። የመጀመሪያው ሰብጀክት፣ ሁለተኛ ደግሞ ሲግናል ወርድ ወይም ሰዓቱ ማየት አለብኝ። ለምን? ቴንስ ስለሆነ ብዙ ጊዜ ምርጫ ላይ የቨርብ ፎርም ከተሰጣችሁ ቨርብ 1፣ ቨርብ 2፣ ቨርብ 3 ወይም ደግሞ ቨርቡ ላይ አይኤንጂ ኢኤስ እነዚህ ከተሰጠ ቴንስ ነው ማለት ነው። ቴንስ ማለት ሰዓት ማለት ነው። ድርጊቱ የተሰራበት ሰዓት ላይ ትኩረት ያደረገ ጥያቄ ነው ማለት ነው። ይሄ ደግሞ ሰዓቱ ሲቀያየር ሁሌ ቨርቦች ይቀያየራሉ፣ እንዲሁም ደግሞ ሰብጀክቱ ሲቀያየር እንደዛው ይቀያየራል ማለት ነው። እዚህ ጋር ለምሳሌ ሰብጀክቱ ሂ ነው። ለሂ ጎ አይባልም ወይም ገን አንልም፣ እንዲሁም ጎይንግ አንልም። ቀጥታ ከሰብጀክት ቀጥሎ እነዚህ መጠቀም አንችልም ለሂ ማለት ነው። ግን ጎዝ ማለት እንችላለን። ለምን? ለሂ ለሺ እና ለኢት ኦልዌይስ ቨርብ ከመጣ ቀጥሎ ማለት ነው ኤስ ወይ ኢኤስ እንጨምራለን። ኤስ ወይ ኢኤስ እንጨምራለን ማለት ቨርቡ በኦ የማያልቅ ከሆነ ለምሳሌ ፕሌይ ፕሌይስ ኤስ ብቻ ነው የምትጨምሩት። ግን ቨርቡ በኢ ማነው በኦ የሚያልቅ ከሆነ ኢኤስ እንጨምራለን። ኦራይት ጎስ ወይም ጂኦ ኤስ ስለማይባል ማለት ነው። ስለዚህ ሰብጀክቴ ሂ ሺ ወይም ደግሞ ኢት ከሆነ ጎዝ እንላለን። ግን ይሄ ለምን አይነት ሰዓት ነው ስንል እዚህ ጋር ኤቭሪዴ የሚል ተሰጥቶናል። ኤቭሪዴ ማለት ሁሌም የሚሰሩ ስለዚህ ሲምፕል ፕሬዘንት ቴንስ ነው ማለት ነው። ለሲምፕል ፕሬዘንት ቴንስ አሁን ያልኩትን ቨርብ ፎርም እንጠቀማለን ከእንደዚህ አይነት ሰብጀክቶች ማለት ነው። ሁለተኛው ጥያቄ ጎ ጎይንግ እና ገን እዚህ ጋር ለምን እንደማይሆኑ በቀጣይ ጥያቄዎችን ማየት ይቻላል በቀላሉ። ሁለተኛው ጥያቄ ካያችሁ ዘይ ዳሽ ቱ ስኩል ኤቭሪ ዴይ ይላል። አሁን እዚህ ጋር ሰብጀክቱ ተቀይሯል፣ ከሂ ወደ ዘይ ተቀይሯል። ስለዚህ ዘይ ከሆነ እዚህ ጋር ጎዝ አንጠቀምም ፕሉራል ስለሆነ። እዚህ ጋር ያሉት ሲንጉላር ነበሩ። ዘይ፣ ዊ እና ዩን የመሳሰሉት ፕሉራል ሰብጀክቶች ቀጥታ ፕሉራል ፎርም ኦፍ ዘ ቨርብ የምንጠቀመው። እዚህ ጋር ፕሉራል ፎርሙ ጎ ነው። ቨርብን ፕሉራል ለማድረግ ምንም ነገር አለመጨመር፣ ግን ስም ከሆነ ግን ኤስ ትጨምራላችሁ። አይ ሃቭ ቱ ፔንስ እንላለን። ልክ ቨርብ ከሆነ ግን ሲንጉላር ከሆነ ምንም ነገር ሲንጉላር ከሆነ እንጨምራለን፣ ፕሉራል ከሆነ ደግሞ ምንም ነገር አንጨምርም ማለት ነው። ስለዚህ ዘይ ጎዝ ማለት አልችልም እዚህ ጋር። ዘይ ጎይንግ ማለትም አንችልም፣ ዘይ ገንም ማለትም አንችልም እዚህ ጋር። ቀጥታ ከሰብጀክት ቀጥሎ አንጠቀማቸውም እንደዚህ። ለዘይ ጎ is the best answer። ሲምፕል ፕሬዘንት ቴንስ ነው። ሰዓት እዚህ ጋር ስለተነገረኝ ሁሌም የምንሰራቸው ድርጊቶች ማለት ነው። እንዲሁም ሰብጀክቴ ዘይ ነው። ስለዚህ ጎ is the best answer። ሶስተኛው they have dashed to school recently። አሁንም እዚህ ጋር ሪሰንትሊ የምትለዋ ሰዓቱን ነግራኛለች። ሪሰንትሊ ፎር፣ ሲንስ፣ ኦልሬዲ፣ ከረንትሊ፣ throughout my life፣ once a year፣ twice እነዚህ አሁን የጠቀስኳቸው ሰዓት አመልካቾች ከመጡ ሁሌም ቴንሳችሁ ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ማለት ድሮ ተጀምረው አሁን የተጠናቀቁ ወይም አሁን ተጀምረው አሁን የተጠናቀቁ ድርጊቶችን ለማውራት የምትጠቀሙበት ስትራክቸር ነው። ምንድነው ያ ስትራክቸር? ሰብጀክት ፕላስ ሃቭ ኦር ሃዝ ፕላስ ቨርብ ስሪ ነው። ሃዝ ኦር ሃቭ ያንበት ምክንያት እዚህ ጋር ዘይ የሚለው ምናልባት ፕሉራል ናቸው። ፕሉራል ሰብጀክት ካላችሁ ሃቭ ትጠቀማላችሁ። ሲንጉላር ሂ ሺ ከመጡ ግን እዚህ ጋር ወይም ደግሞ ሰው አንድ ሰው ሁለት ሰው ልጠራ እችላለሁ፣ ሲንጉላር ናቸው። እነሱ ላይ ሃዝ ትጠቀማላችሁ። ከዛ ቨርብ ስሪ፣ ይሄ ፕሬዘንት ፐርፌክት ይባላል። በዚህ ምሳሌ መሰረት መልሱ እዚህ ጋር ምንድን ነው? ኮመንት ላይ ታስቀምጡልኛላችሁ። አራተኛው ጥያቄ ሂ ኢዝ ዳሽ ቱ ስኩል ናው። አሁን እዚህ ጋር ሰዓቱ ተቀይረዋል። ከነዚህ ወደ ፕሬዘንት ኮንቲኒየስ ቴንስ። ፕሬዘንት ኮንቲኒየስ ቴንስ ማለት አሁን ተጀምሮ ያልተቋረጠ ድርጊት እንደማለት ነው። ይሄ ማመላካችሁ ናው፣ አት ዚስ ሞመንት፣ ከረንትሊ፣ ራይት ናው፣ ራይት ናው፣ አት ዚስ ሞመንት፣ አሁን ላይ ከተባለ ልክ አሁን እኔ እያስተማርኩኝ ነው። እንደዛ የማይቋረጡና ልክ አሁን አዘ ሞመንት ኦፍ ስፒኪንግ የምንሰራቸው ስራዎች ማለት እነዚህ ፕሬዘንት ኮንቲኒየስ ቴንስ ይባላል። ያልተቋረጡ አሁን ተጀምሮ ያልተቋረጡ ድርጊቶች እንደማለት ነው። እነዚህን ዲስክራይብ በምናደርግበት ሰዓት ሰብጀክት አለኝ፣ ከዛ አግዚለሪ ቨርብ አለ፣ ከዛ በኋላ ደግሞ የምንጠቀማቸዋል። ይሄ ለእናንተ ትቼዋለሁ ኮመንት ላይ። ሁለተኛ ጥያቄ ማለት ነው። እኔ ሁለት ሰርቻለሁ፣ እናንተም ሁለት ትሰራላችሁ። ሌላ ግልጽ ያልሆነ ካለ ደግሞ ኮመንት ላይ ካስቀምጣችሁ ለመመለስ ሞክራለሁ። ታንክ ዩ ቬሪ ማች ሃቭ ኤ ናይስ ታይም። ታንክ ዩ